አሁን ትሰጪኛለሽ? አስጪኝ። አልሰጥም። አሁን ምን አለበት ብትሰጪው? አልሰጠውም። በእናትህ በኋላ ይታመምና ደግሞ ጦሱ ለኔ ነው። ምን ብለህ ብትጸልይ ነው ግን እንደዚህ ቻነት ሚስት ይሰጣ? በጸሎቴ ነው ብለህ ነው? ግን እውነትህን እኮ ነው። ፈጣሪ አንቺን ባይሰጠኝ ምን አባቴ ውጤ ነበር። ታዲ ግን ካንቺ ምንሽ እንደምወድልሽ ታውቂያለሽ? ምን ነው የምትወድልኝ? ሲጀመር የሚጠላ ነገር የለሽም የኔ ወርቅ። አምላኪ ወይ ዛፉን ኮንኩን ጫቆ ወስደህ ትከለኝ። በሉ ደህና ዋሉ። በነጽስነት የሥጋ ክፋይ ያህል ቀርበሽ አንቺስ እንደላት ታደማለሽ። ሳዘን ስከፋ ፍቅርሽ ከጎኔ አለው ይለኛል። ጭንቀቴን ደፍሮ ያረጋጋኛል። እስከ ዘላለም አብረን እንኖር ፍቅርን ተላብሰን ሐዘን ደስታዬ ባንቺ ይወሰን። ሰላም አለው ፍቅርሽ ሰላም ሰላም ነሽ ፍቅር ነው ተፈጥሮሽ ፍቅር ነሽ። ሰላም አለው ፍቅርሽ ሰላም ሰላም ነሽ ፍቅር ነው ተፈጥሮሽ ፍቅር። ሽተረኛቸውን ካሊብ እየመጣ ይቀበለኛል። አንድ ቀን ታዲያ ልክ ስወጣ ሆቴሉ በር ላይ አንድ ወጣት ስልክሽን ካልሰጠሽን ብሎ ይጨቀጨቀኝ ጀመር። እኔም እንዲለቀኝ ደጋግሜ ብነግረውም ልጁ ግን ችክ አለብኝ። ይሄኔ ካሊብዬ አይቶ ከሚጣሉ ብዬ ስልክ ቁጥሬን መናገር ስጀምር ካሊብዬ ከየት መጣ ሳልል ከጎኔ ቆሟል። በህይወቴ እንደዛ ጥን ተሸማቀቀለ። አኩርፎኝ ቤት ደረስ። እናንተ በእኔ ቦታ ብትሆኑ ምን ታደርጉ ነበር? ነፍስ ከመስጠት በላይ ባይኖረኝ። ከዛ ቀን ጀምሮ ካኮረፈኝ ሳምንት። ውይ ያስሚን ደግሞ እንደዚህ አትሁኚ። እኔ አናግረዋለሁ። እሱንም ቢሆን ደግሞ ታረጁ። በጣም ስለሚያፈቅርሽ እኮ ነው። እኔ በቃውን እንጂ አናግረዋለሁ። እሺ ምን አለሽ? ያስሚንዬ እንዴት ብዬ እንደምነግርሽ አላውቅም። የኔ ካሊብ ምን ሆነ? አይ ምንም አልሆነም። ሰላምዬ በእናትሽ ንገሪኝ፣ የተፈጠረ ነገር አለ? ያስጨንቅሽኝ እኮ ነው። ከሪታ ጋር ከንፈር ለከንፈር ሲሳሳብ ማይቷቸው። ምን? ያስሚን አንቺ ያስሚንዬ ንቂ በእናትሽ። በቃሽ ያስሚንዬ ተረጋጊሽ። በዛም ደንገቴ ምን ተፈጥሮ ነው? ምን ሆኜ ነው? ያስሚንዬ ደህና ነሽ? ተረጋጊሽ። ሌላ ትንበሮታ ካሊብዬ በኔ ላይ ሌላ ሴት ደርቦ እኔም በሳመበት ከንፈሩ ሌላ ሴት መሳሙን ማመን አቃተኝ። ተረጋጋሽ? ውሃ ላምጣልሽ? ከማንም ጋር ምንም ሳላወራ ወጥቼ ወደ ቤቴ መንገድ ጀመርኩ። እኔም ልቅር ወዲ በየመንገዱ እኔና ካሊብዬ ያሳለፍናቸው ብዙ ችግሮች ሳስታውስ ተስፋዬ ለመልማል። ከዛ ደግሞ እናትና አባቴን ከመተው ጀምሮ እምነት አልባ እስከመሆን መድረሴን ሳስበው ወይ እስልምናን አጥብቄ አልያዝኩኝ ወይ አንደኛዬን ክርስቲያን ሆኜ አልተጠመቅኩ። ብቻ መሀል ቤት መቅረቴ እንዲሁ ትምህርት ማቆሜ፣ እሱ ግን ብዙ ነገሮች እንደሚፈልገው ነው እየሄዱለት ያሉት። እኔም እንደሚፈልገው የሆንኩለት ሌላ ሴት ወደ ህይወት ማስገባት መቻሉ ራስ ወዳድ እንድላደርገኝ። ልክ ቤት ስደርስ ሁለቱም በየፍራሻቸው ተኝተዋል። እናንተ በእኔ ቦታ ብትሆኑ ምን ታደርጉ ነበር? እራት ሳልበላ ጥቅልል ብዬ ተኛሁ። እስከዛሬ ቡና ይፈላ ሂደምቅ የነበረ ቤት በረዶ ሰል ሰላም ያለችኝን ለማረጋገጥ ያለ ሰዓቴ ቤት ድንገት መድረስ ጀመር። ታዲያ አንድ የተረገመ ቀን ልክ ቤት ስገባ እሷ ፍራሽ ላይ የእጅና ጓንቴ ያልተጣብቀው ተኝተው ደረስኩ። ያየሁትን ማመን አቃተኝ። ያኔ ተስፋ ቆረጥኩ። ከእምነት ፍቅር ማስቀደሜ ጥፋት መሆኑ ግልጽ ሆኖ ታየኝ። በድንጋጤ ፈዝጄ እያየኋቸው ሳለ ካሊብ ነቃ።
ልክ ሲያኝ በድንጋጤ ተፈናጥሮ ተነሳ። እኔም የሐዘኔን መርሻ እንባዬን እያዘራው የለበስኳትን እንደለበስኩ ወጥቼ ወደ ሆቴል ያን የምወደውን ሰው ሳጣ ከዛን ቀን በኋላ እዛ ሆቴል ውስጥ እያደርኩኝ መስራት ጀመርኩኝ። ግን ሁሌም ማሳቢ ካሌብዬ ነበር። ምንም ባደርግ እሱን ማሰብ ማቆም አቃተኝ። በቃ ፈቅሯለሁ፣ ልረሳው ከበደኝ። በጣም ስጨነቅ ደግሞ ራሴን እስታለሁ። ያለኝ አማራጭ መጠጥ መጠጣት፣ ራሴን መርሳት ነው። ለሰላም ያለውን ነገር ነግሬያት የት እንደሆነ ባላቅም ከጓደኞቿ ጋር ልታስተዋውቀኝ ይዛኝ ገባች። አንድ ልጅ ነበረች ኮረዳ ወጥቻለ ቤት ተጎዳ ሽማግሌ አማላጅ ብልክ የጠፋ ሰው ይላል። እንዴት ነሽ? ሰው ቋስ ጓደኛዬ ናት። የኔ ቆንጆ መስጊድ እኮ አይደለም የመጣሽው። ያስሚን ኖርማል ነው። የሰላምዬ ጓደኞች በጣም ዱርዬና ወሳኞች ናቸው። እኔም ከስራ በኋላ ከነሱ ጋር ማሳለፍ ጀመርኩ። ፍቅራችንን ሳስታውስ ሳወራው ሰው መሃል ታዲያ ለምን እላችሁ ጨክነሽ ይለኛል። JP is a production. ያስሚንዬ ምነው ብቻሽን? ምንም ፈልጌው ነው ሰላምዬ። ያስሚንዬ እኔ ቆንጆ አሪፍ ሰው ነው። እሺ ተጫወቱ። መጣው Patty cake with no hands. ቆንጆች ሂሳብ በኔ ነው። ፈታ ብላችሁ ጠጡሽ። Thank you. ቆንጆ የከፋሽ ትመስያለሽ። በሰላም ማነህ? ሌላ መጠጥ ታዘዛት እስቲ። አመሰግናለሁ። መቸገር አይጠበቅብህም። ምን መሰለሽ ቆንጆ፣ እንዳነካኝ ሰውዬ። ድሮ ወንዶች ትባሉ ከሴቶች ጭን የዘለለ የሚያስብ አይምሮ የላችሁ። እንካል ናነሳው ደግሞ ያልኩኝ ትዝታ። ቆይ ምን ሆነሽ ነው? ሰውዬው ላይ እንደዛ መሆን አልነበረብሽም። ልቀቂኝ ወደዛ። እየጠጣሽ ቆንጆ ባትለኝ እጠጣለሁ። ሰላም አናግሪኝ በእናትሽ። ብቻሽን ከምትይጂ ስለ ሀገር ጉዳይም ቢሆን እናውራ። አመሰግናለሁ አብረሽን ለመሄድ ስለተስማማሽ። ዮናስ ይባላል። አቋሙ በጣም ያምራል። በዛ ላይ ለዛ ያለው ቀልዱ ሀዘን ያስረሳል። ያን ቀን ሆቴል ድረስ እያሳቀ ሸኝቶኝ ስልኬን ጠየቀኝ። እኔም ስልኬን ለመናገር ምንም ሳላቅማማ ነበርኩት። ከዛም ሌላ ቀን እንደምንገናኝ ቃል ገብቶልኝ ተለያየ። በእርግጥ ከዚህ በኋላ ምንም ወንድ መቅረብ አልፈልግም። ፈርዖን ሳሸሽ ፖስት ተከተለ